ማታ በደንብ የሚሰራው ኔትወርክ፣ ጠዋት በደንብ የሚሰራው ኔትወርክ በዚህ ሰዓት ጤና ይስጥልን። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እሷ በጣም አስፈራል። አስፈራለሁ እኔ ታይደለም ታስፈራ። እሺ የሆነ ነገር ማድረግ ፈልጌ ነበር። መጀመሪያ ትፈቅድልኛለህ? ምንድን ነው እሱ? ከመፍቀዳችን በፊት እሺ መጀመሪያ ልንገርህ። ያው የዛሬ ዓመት በጣም የዛሬ ወር በጣም ጨንቆኝ ለሚካኤል ነግሬው ነበር እና በቃ ታሳካልኝ ታዋቂ የሆኑ ቲክቶከሮች ጋር ገብቼ ምስክር ሰጣለሁ ብዬ ነበር። በጣም እና በጣም ጨንቆኝ ነበርና ነግሬው የዛሬ ወር በጣም ከጭንቅ አውጥቶኛልና እግዚአብሔር ይመስገን አድርጎልኛል። ሁሌም የሚደርስልኝ መልአክ ነውና ይሄን ለመንገር ነው የገባሁት። ምንድነው የተሳካልሽ ነገር? ደስ ይላል። እንኳን ደስ አለሽ። መስማት እንችላለን የሆነው? አይ እዚህ ጋር ባልናገር ደስ ይለኛል። እሺ ምንም ችግር የለም። ዋናው ነገር የልብሽን ፈጣሪ ስለሚያውቅ ኢትስ ኦኬ። ስለዚህ መናገር ብቻ ነው የፈለግሽው ይሄንን? አዎ። እና በምልጃው የምትተማመኑ እንደዚህ እኔን ከጭንቅ እንዳወጣኝ እኔን እንደሰማኝ እናንተን የሚስማችሁ ለማለት ነው። እሺ እህቴ፣ አሜን። በጣም እናመሰግናለን። እሺ እንኳን ፈጣሪ ረዳሽ። እሺ አሜን አሜን። አመሰግናለሁ። እሺ እኔ ያው ብዙ ጊዜ የተለመደው ነገር አለ አይደል? የሆነ ነገር ለማድረግ ትፈቅደለኛል ስትለኝ በቃ የተለመደችው እቺ ፎሎ ታስደርገኝ ይሆን የፎሎ ነገር መስሎኝ ነበርና ጥሩ ደስ ይላል። እሺ ደስ ይላል። ሰው ጨንቆት ከጭንቀት ውስጥ ከወጣ ጥሩ ነገር ካገኘ መልካም ነው። ሄሎ ሄሎ። ኦኬ ቀጣይ የሁለት ጊዜ ሄሎ ስል ዝም ሲል እንትን ምለው ለዛ ነው። ሳጥኑ ከፍቷል። ከሳጥኑ ንኩትና ሁላችሁም ከዛ ውስጥ ኮይን ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ ወይም ፒን ላርግላችሁ። ይኸው ፒን አድርጌላችኋለሁ። ጤና ይስጥልን። ሄሎ እሺ ቀጣይ ሳጥኑ ውስጥ ኮይን ተወስዶ ሲያልቅ ነው ሳጥኑ የሚጠፋው። ሁሉም ካልተወሰደ አይጠፋም። ስለዚህ ወሰዳችሁ ውሰዱ። እሺ ውሰዱ ብሎ ልመና እኮ እዚህ ቤት ብቻ እኮ ነው ያለው። እዚህ ቤት ብቻ እኮ ነው ያለው። እዚህ ቤት ብቻ ነው ያለው። አስወሳች ኮሚቴ እናቋቁም እንዴ? የሆነ ግብረ ኃይል ኮይን የሚያስወስድ ግብረ ኃይል። ሄሎ ጤና ይስጥልን። ጤና ይስጥልን አሌክስ፣ እኔ ሁለተኛ ዙር መግባቴ ነው። እንዴት ናችሁ? ሰላም ናችሁ ወይ? አንዳንዱ አንዴም ሳይደርሰው አንቺ ሁለቴ ገባሽ? ላላ የዛሬ ዓመት ምናምን ነው፣ አሁን አይደለም። ዛሬ 2 ዓመት ገደማ። እሺ ምን ይታገስ? ይሰማል? አዎ ይሰማል። ኦኬ እኔ የሆነ ማለት ድምፅሽ እየታፈነ ነው። ከገንዘብ ምናምን በቃል አይደለ? ያው ወንድ ነው ዝሮ እና ያው ድም ያለው በአንተ ምክር ማለት ነው። ሄሎ ሄሎ፣ ድምፅሽ ታፍኗል። አይሰማም? እኔ እንትን ኢርፎን ቀይሬ ነበር። አይሰማም? አውጪ ውስጥ ኢርፎን አይሰማም? አትጠቀሙሽ። ለምን መሰላችሁ? ኢርፎን ስትጠቀሙ
ይሰማል እኮ ግን ለምን አታውጪውም ኤርፎኑ? እሺ ይሰማል አሁን? በጣም ጥሩ አሁን ይሰማል። እሺ ኦኬ ደረሽኑ ሊያን ኦኬ እና የዛሬ 2 ዓመት ምናምን ሊሆን ነው እንደዚህ ገብቼ እንደዚህ የሆነ ማለት ፍቅረኛ ምናምን ብዬ ገብቼ ከዛን ያለውን ነገር በደንብ አድርገህ አስረዳኝ ነገርከኝ። የዘውን ሰዓት ብሎ ካደረኩት ማለት ነው። አዛም በሌላ ሰው ማለት ነው ያው ትዳር እንዳለው ምናምን በቃ ብዙ ነገር እንዳለው ሰማሁ። በቃ ከገንዘብ ከድካማ ብዙ ነገሮች ዳንኩ ማለት ነው። እሺ እና አሁን በቃ በአንተ ምክንያት ማለት እኔ እንጃ ብዙ እህቶቻችን ወንድሞቻችንም እየመከርክ እንደዚህ ይህችን ሳሰተን እኔ እንጃ ብቻ በጣም ደስ የሚል ነገር ነው። እግዚአብሔር አምላክ ይጠብቅልን። እኔ ሰዓት መውሰድም አልፈልግም። ምን ለማለት ፈልጌ ነው፣ እግዚአብሔር አምላክ ይባርክህ። አሜን። እኔ ምርቃንም አልችልም አነጋገርም አልችልም። እግዚአብሔር እኔ እንጃ ብቻ እና አሁን ደግሞ የሆነ ዘመድ ነገር ነበረ ከዛን ይሄን እንደም በቃ ለድል ይሄን ግልጽ ማለት የሆነ ሐሳብ እንድሰጠኝ ነው። ገንዘብ ምናምን ብሎኝ ገንዘቡ ብዙ ገንዘብ ነው አይደለም። ከዛን አበድሪኝ ምናምን እባክሽን በአፈ እንደዚህ እንኳን አበድሪኝ አላለም። ማለት በቃ አይደለ በሽሙር የሆነ ነገር እንደዚህ ገንዘብ ፈልጌ ነበር እንደዚህ ያለ ሰው ፈልጌ ምናምን እያለ ብዙ ነገር እንትን ሲል እንዴ ምን ያህል እንፈልኩ ምናምን ስለ ይሄን ያህል ሲለኝ ላኩለት ማለት ነው። ከዛን አሁን ሲያወራ ምናምን በቃ አይደለ ስለ ገንዘቡ ሳቁ እናንተ ኮሜንታተሮች ስለ ገንዘቡ ምናምን አሁን አያወራም ማለት ከሰጠሁት ወደ 3 ወር 4 ወር ይሆናልኝ። አስታውሰውም ስለ ገንዘቡ ማለት እኔ ገንዘቡ ብዙ ሆነ አይደለም ግን በቃ ዝም አለ ማለት በየወሩ አስገባልሻለሁ የወር ደግሞ ስላለው አስገባልሻለሁ ምናምን አለና የሆነ እንደዚህ የሆነ ቃል ያመልጠኝ ስለሆነ ነው ምናምን ብሎ ነው የወሰደው። ያስገባውለት ማለት ነው ያምንነበትን አስገባውለት ማለት ቢወስደውም ይወሰደው ከመለሰልኝ የሚመልስልኝ ብዬ ነው በቃ እንትን ብዬው ማለት ነው። ግን አሁን ላይ ስለ ገንዘቡ ማያወራም በቃ አይደለ በቃ ይሆን በቃ እንዴት ነው ልጠይቀውን አልጠይቀውን የሚለውን ብዙ ጊዜ እየላኩ ነበር ገስት ግን እንደ እግዚአብሔር ፈቃድ እሱ ሲፈቅድ ነውና ዛሬ ገባሁ ማለት ነው። እና እንዴት ልጠይቀው ነው ዝም ልበለው የሚል ነው አሌክስዬ። ምን ያህል ማለት 30 ምናምን 30 ምን ሺ ነው መቼም 30 ሚሊዮን አይደለም። እሺ ማለት ብድር አሁን አበድርኝ ብሎሽ ብድር አበድረሽው ነው አይደል? ያ እኮ ስለዚህ አሁን ልጠይቀው አልጠይቀው ነው ያልገባኝ ጥያቄ። አይዋ ልጠይቀው እሱ ያለኝ በየወሩ አስገባልሻለሁ ቢያንስ ከቻልኩ 10 ካልቻልኩ ደግሞ 5 አድርጌ አስገባልሻለሁ። አሁን በጣም ስለፈለኩት ነው በጣም ስለፈለኩት ሲለኝ ገዛና ኧረ ችግር የለውም በቃ እሺ ምናምን ብዬ ላኩለት ማለት ነው። ምን ያህል ጊዜ ሆነ? 3 ወር ምናምን ሊሆን 3 ወር እኮ እንግዲህ ቤተሰብሽ አይደለ ጠይቂው ምን ችግር የለውም። ከመለሰልሽ ጥሩ ካልመለሰልሽ በቃ አይደለ ከቤተሰብ ጋር ቢዝነስ መስራት ብድር መበዳደር አደጋ አለ። አደጋውንም አውቀሽ ግቢበት። ያ ሰው ሊመልስልሽ ይችላል ላይመልስልሽ ይችላል። ምንም ዋስትና የለሽ። ሰው ገንዘብ ካንቺ ሲበደር ለምኑ አልቅሶ ነው የሚበደረው ተቸገርኩ ለመመለስ ግን ድፍረት አይኖርም። አንቺ ቸግሮሽ እንኳን የማቀቅሽ እንኳን ቢያይሽ ኤኒዌይስ የሰው ገንዘብ መቀበል እንጂ መመለስ የማይፈልጉ ሰዎች አሉ፣ ወይም ፍላጎት የሌላቸው ሰዎች ኢቭን ቢኖራቸው እንኳን ገብቶሻል። ስለዚህ ስታበድሩ ቢሆን ጥሩ የሚሆነው
ቢከለክሏችሁ እንኳን እናንተ ህይወት ላይ አፌክት የማያደርጋችሁ የማይጎዳችሁ ህይወታችሁ ማያበላሽው። ለምሳሌ 10,000 ብር ጠይቆሽ አንድ ሰው 10,000 ብር አንቺ ህይወት የሚያመሰቃቅል ከሆነ 2,000 ብር ብታበድሪ ሚውት አድርጊ። ጫጫታ አለ ከጀርባሽ። 2,000 ብር ብታበድሪ 2,000 ብሩን ቢከለክልሽ እንኳን ህይወትሽን አያመሰቃቅለው። ሰው ትተሽለት ትይዣለሽ ማለት ነው። ለአንቺ ደግሞ እዚህ ጋር ፈጣሪ የ2 ሚሊዮን ብር በር ይከፍትልሻል ማለት ነው። በተውሽ ቁጥር ለአንቺ በር ይከፈትልሻል። ስለዚህ ግን ዝም ብሎ የተባልሽውን አንስተሽ መሰጪ ከሆነ ነገ ያንን ብር ቢከለክልሽ ህይወትሽን የሚመሰቃቀል ጎዳና የምትወጪ አይነት ነገር ከሆነ ያ ትክክል አለ። እንደዛ አታበድሩ ማለት ነው። ስለዚህ ጠይቂው፣ አንዴ ጠይቂ። ካልመለሰልሽ በቃ ትጨቃጨቂ፣ ኃላፊነቱን ውሰጂ። ምሽማ አንገቱን አትቆርጩ። መቼም ለ30,000 ብር ብለሽ ማሰብ ማስተዋል ማለት መጀመሪያ ነው፣ ያንን ብር ከማበደረሽ በፊት። እሺ እሺ አሌክስ አመሰግናለሁ። አይ በቃ አይደለ አሁን ቀደም እኮ አሁን እነሱ ኮሜንታተሮች ሌላ ነገር ያወራሉ፣ ግን አይደል እንደዚህ በፍቅር ኬዝ ሆኖ በቃ እንደዚህ ይላል ምናምን ብዬ ማለት እኔም ያልኩህን ነገር እኔ ራሴ አውቃለሁ። ብዙ ነገሮችን ገልጬ ስነግርህ በፍጹም አሁን በቃ እንደወጣሽ እንደዚህ አድርጊ ቦልኪ ምናምን አልከኝ። ከዛ ደግሞ ይሄ ግን ቤተሰብ ነገር ነው ገብቷል። እኔ አምኜበት ነው ቢመልስ ይመልስ ባይመልስ ምናምን ብዬ አሁን ግን በቃ እሺ በቃ ላማክር ምናምን የሚለውን በቃ የሚያውቅ ሰው ላማክር የሚለው ያው በአይምሮዬ እንትን ስላለ ነው እንጂ ያው እሺ። እና ደግሞ ደሞዝ ተጨመረኝ ገብቷል። ለምሳሌ እሱ በወሰደው በ15 ቀን ማለት ነው እሺ ገብቷል። አታ እንደ ይሄማ ደህና እንትን አለው እያልኩ በውስጤ ማለት ለእግዚአብሔር ይመስገን ያው ያን ያህል እንትን አይደለም። እሱ በዛ ቢጎደኝም በሌላ ደግሞ የካሳይ ነገር ስላለ በዛውን ሰሞን ማለት በዛው ወር ውስጥ ማለት ነው በዛው ወር ውስጥ እሱ በዛ እንትን ሲልም በሌላ ደግሞ እንደዚህ እንትን አለኝ። እንዴ ይሄ ነገርማ ልጠይቀው አልጠይቀውልና እንዴ ለምን በቃ ይቅር የሚለውን እንትን አላለሁ ማለት ነው። እና አሌክስዬ አመሰግናለሁ። ያው አንዴ ጠይቀዋለሁ እንዳልከኝ፣ ከዛም በኋላ ከመለሰ ይመለስ፣ ካልመለሰ ያው ኪሳችን ሲወድቆ ይጠፋብናል። ችግር የለውም አናስብ ማለት ነው። አመሰግናለሁ አሌክስዬ፣ ያው ማለት ሰዓት ስለገደሉ ሽኩራን። እሺ አመሰግናለሁ። እሺ አሌክስዬ፣ እሺ የኔ አባት ኑርልን፣ አውርደኝ ሌላ ቦታ እንዳይጥለኝ። እሺ እሷ እንደውም ምንም የከፋት አይመስልም ብሩ በመቅረቱ፣ ያው ፍንድቅድቅ እያለች ነው ብዬ ነው። እንደውም እንኳን ሄደ ከመለሰልኝ እንደውም እቀየመዋለሁ አይነት ነገር። ብር አበድራችሁ ከጠየቃችሁ አንዴ ጠይቁ። እኔ ማረጋው እንደዛ አንዴ ነው የምጠይቀው፣ መጠየቅ ካለብኝ አልደጋግመው። እና ደግሞ ቸግሮኝ ከሆነ አሁን ለሆነ ሰው ብር አበድሬው ቸግሮኝ በጣም አስፈልጎኝ ብሩን ጠይቄው ዝም ካለ ወይም ካልመለሰ ለዘላለም አልጠይቀውም፣ ለዘላለም አልቀበለውም። ያንን ብር ችግሬን ካለፍኩት በኋላ ኢቭን መጥቶ ብርን ልመልስልህ ቢለኝ ያ ብር የኔ አይደለም፣ በቃ አለቀ። መስመር ማስመር ጥሩ ነው። ኤኒዌይስ ሁሉም ነገር ቆራጥ መሆን አለባችሁ። ገብቷችኋል? እና ችግሬ ካለፈልኝ በኋላ ምን ያደርግልኛል? ገብቷል? እንደዛ ነው ማድረግ ያለባችሁ። ስታበድሩ ግን እንዳልኳችሁ የማይጎዳችሁ ያንን ሰው ማገዝ አለብኝ ብላችሁ ካሰባችሁ። ኧረ ሄሎ ሄሎ። እሺ ቀጣይ ቶሎ እናስገባ አይደለ? ከስር የማያወራ ሰው ሲሆን ወዲያ ሄሎ ጤና ይስጥልኝ አሌክስዬ፣ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። ሰላም ነው ወንድማችን? እኔ ወንድማችን አይደለም እኔማ ልጄ ነው የምልህ። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። አማን ነው አለ ይመስገን። እውነት አንተ አይናችን ነው። እግዚአብሔር እንዴት ብዬ ላመስግን? በእውነት በጣም የምወደግን ልጄ እግዚአብሔር አምላክ እንደው ያሰብኩን ሳይሆን ያላሰብኩን
በቤት በእጅ በኪስ ሙላ። እኔ ሁሌ ነው የምመርቅ ለነገሩ እውነት ሰውን ማትንቅ እኔ ሁሌ ነው የምገባ አንተ ሰውን ማትንቅ ሁላችንም እኩል ምታያን እንደ እናት እንደ እህት እንደ ታላቅ እህት ሁላችንም እንደ ወንድም እንደ አባት ምታያን አንተ እንደው እንጃ እግዚአብሔር አምላክ እንደው ጸጋውን በረከቱን በቤት በክስም ላይ መብራን ተጠብቅ። አንተም ትመርቀናለህ ነገሩ እኔ ብዙ ምርቃት አልችልምና እንደው ምን አለ አንድ ጊዜ አንድ ቀን እንደው ጌም ብታጫውተኝ። አረ ምንም ችግር የለውም ከሌላ ዜጋር ጋር እንጫወት አይደለም ምንም ችግር የለውም። እንደው ጌም መጫወት እንደው ብታጫውተ አንተ ታዋቂ ስለሆንክ አንተ ፌመስ ስለሆንክ እኔ እንደውም ብዙ እኮ የለውም በቀን 1 ሰዓት ተኩል ምናምን ብጫወት ነው እንጂ አሁን እንደ አብዛኛው ሰው ረጅም ሰዓት ወይ ቀኑን ሙሉ ወይ ማታ ላይ ብዙ የለውም። ግን ባለው ሰዓት ግን ከተገናኘን ምንም ችግር የለም። እሺ በደስ ጌታ እንዴት እንደምገባ ራሱ አላውቅም። ለነገሩ ቲክቶክ ከከፈትኩ 5 አመት 6 አመት ሆነኛል አላውቅም። እና እንደው ብትቸገርልኝ ለማለት ፈልጌ ነውና እግዚአብሔር ያከብረው እውነት ክብር ይስጥልኝ። እኔ ጌታ ኖርልኝ ፈጣሪ እንደው ላንተ ምቱን ሰጥቶ ወልደ ለመሳም ያብቃ ቤት ሙያድ እውነት በቃ እኔ እህቶቼንም ልጆቼንም አክብራ ሁሉንም እኩል ስለምታግዘን ሰዓትን መጽዋት አርጋ ሁሉን ነገር ስለምታደርግ እመብራንን ጸሎት እንኳን ስገባ ስምን አንስቼ ነው ጸሎትን እናደርሰውና እመብራን ተጠብቅ እውነት ክብር ትስጥልኝ። እኔ ካሁን ጋር 3 ነው 4ኛው መግባቴ ነው። አመሰግናለሁ። ሌላ ምንም ነገር የለም። ግን አንድ ቀን ተቸገረልኝ። እሺ አሌክስ የኔ ጌታ እሺ ወዳለሁ። በቃ ጊዜ እንዳልፈጅብህ እንዳይቆጡኝ ደግሞ ቤተሰቦቻችን። እሺ ቻው ሰላም ዋለልኝ። እሺ እኔ ጌታ መልካም ውሎ ቅዱስ ሚካኤል ይጠብቅ። አባቴ እሺ እኔ ጌታ እንጫወታለን። እኔ እኮ ብዙዎች ጠይቁኛላችሁ፣ ግን እኔ ብዙ እኮ አክቲቭ አይደለሁም እንዳልኳችሁ። ጠዋትም ከገባው ምናልባት ወይ 1 ሰዓት 2 ሰዓት ብቆይ ነው፣ ማታም እንደዛው። ግን በዛ ሰዓት ካለው ማናውቀው ሰው ጋር ከሌላ ሀገር ዜጋ ጋር ስንጫወታለን ምን ችግር አለ? ማለት መጠየቅም የለበትም ማለት ነው። ምንም ችግር የለም። እሺ በራ አካባቢ ግን ማለት ነው ከፍተኛ ግፊያ ነው ያለው። ጤና ይስጥልኝ። ይሰማል? ሰላም ጤና ይስጥልኝ። ሰላም ይቅርታ ይወደ ሰማኝማ። እሺ እየሰማሁ ነው። ፍቅር የሚባል በሽታ ይዞኝ ነው። እዚህ ደግሞ አፈቅረው ልጅ ነበር ታውቃለህ። 5 አመት ምናምን አካባቢ ሆነኝ።